ማማዬ አቤት። ይሄ ምንድነው? ቃሪያ ምን የሚደረግ ነው? የሚበላ ነው። አሁን አንቺ ይሄንን መብላት ብትፈልጊና ካልሰጠሽኝ ስጪኝ እናቴ መብላት ፈልጋለሁ ብለሽ ብትለምኚኝ የምሰጥሽ ይመስልሻል? ለምን? በጣም ስለሚያቃጥል አይደለ? ለዚህ በፈለገ ብትለምኚኝ ብታለቅሺ ይሄን ቃሪያ ካልሰጠሽኝ ብለሽ ይሰጥሻል? አልሰጥሽም። ለምን? ስለሚያቃጥል አልሰጥሽም። ስለማስብልሽ አልሰጥሽም አይደለ? ልክ እንደዚሁ እግዚአብሔርም የምንጠይቀውን ነገር የምንለምነውን ነገር ለኛ የሚያስፈልገን ለኛ የሚጠቅመን ነገር ከሆነ ምን ያደርጋል ማለት ነው? ይሰጠናል። ግን እኛ ስለወደድ ነው እኛ ስላማረን አንድ ነገር እግዚአብሔር ስጠኝ ብለን ብንጨቀጭቀው እግዚአብሔር ይሰጠናል? ስለዚህ እግዚአብሔርን አንድ ነገር ስትጠይቂው ሁልጊዜ እግዚአብሔር ሆይ እኔ ይሄንን ነገር ፈልጋለሁ፣ አንተ ግን ፈቃድ ከሆነ አንተ ከፈለክ ግን ስጠኝ፣ እኔ ግን ፈልጋለሁ፣ አንተ ግን ፈቃድ ካልሆነ አትስጠኝ ብለሽ ነው መጸለይ ያለብሽ ማለት ነው። ስለዚህ ሁሉም ነገር እግዚአብሔር የሚያስፈልግሽን ነገር ሁልጊዜ በህይወትሽ ዘመን ሁሉ እግዚአብሔር የሚያስፈልግሽን ነገር እንጂ አንቺ የምትፈልጊውን ነገር አይደለም የሚሰጥሽ ማለት ነው። ለምን? እግዚአብሔር አባትሽ ስለሆነ አይደለ? እኔ እናትሽ ስለሆንኩ ነው አይደለ? ስለማስብልሽ ነው አይደለ? ይሄን ቃሪያ አልሰጥሽም ያልኩሽ። ስለዚህ እግዚአብሔር ደግሞ ከኔ በላይ በጣም 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 የሚወድሽ አባትሽ ነው። ገብቶሻል? አምላክሽ ነው። ስለዚህ ከኔ በላይ የሚያስብልሽ ማን ነው? እግዚአብሔር ነው አይደል? ስለዚህ የሚያስፈልግሽን ነገር ብቻ ስለሚሰጥሽ ሁልጊዜ እግዚአብሔርን ከጠየቅሽ በኋላ ደስተኛ መሆን አለብሽ ማለት ነው። መጨነቅ የለብሽም። ገብቶሻል? እሺ ምንድነው ከዚህ አንደርስታንድ ያደረግሽ? በጣም ትክክል ነሽ። እስቲ በአማርኛ ንገሪ። እግዚአብሔር ሁሉም ነገር አይሰጠንም፣ በሱ ፈቃድ ከሆነ ብቻ ነው አይሰጠንም። ዋው ዴቢዬ ቆንጆ ጎበዝ። እወድሻለሁ። እኔ እወድሻለሁ።